ተስባት እንጂ የምር መጀመሪያውኑ አሚና በትነግሪ ኖሮ አዲስ ዓለም ራሷ ሻሃዳ እንድታዚች ያደርግ ነበረ። አንዳንድ ሰዎች በሚወዱት ሰዎች በሻሃዳ እንዲይዙ ማድረግ ይቻላል። ሴት ለሴትም ይቻላል። ሻሃዳ ማስያዝ በኢስላም ሴት ልጅ ይፈቀድላታል። እንኳን አይደለም ማረድም ሙላ ትችላለች። ሴት ልጅ አርዳ ቤት ውስጥ ባልም ሊበላ ይችላል ራሱ ማለት ነው። መባረክ ትችላለች አርዳ ማለት ነው። ዶሮም ሆነ በግም ማለት ነው። ከተቻለ በሬም ማለት ነው አቅምም ካላት እና ምን ለማለት ፈልጌ ነው፣ ሻሃዳ ብትይዝ በአንቺ ጥሩ ነበረ። ያው ቀደረላው ታላ ነው እና በጣም ደስ ብሏታል። በቃ ማለት አዲስ ዓለም ናት። በጣም ነው መወዳት። የእሷ እንትን ነው እንደዚህ ኢንስፓየርድ ያደረገኝ ብላለች። ኢንሻላህ አሚና፣ እስቲ አውሪያት፣ አውሩ ሁለታችሁ። አሰላም አለይኩም ልበላ። አሰላም አለይኩም። እንዴት ነሽ? አዲስ ዓለም ደህና ነኝ። እኔ ያው የምር እወድሻለሁ። ብዙ ጊዜ አንቺ ቤት እንትን እላለሁ፣ በጣም እከታተልሻለሁ። የምትሰጪውን ትምህርት ብዙ ጊዜ የደረሰብሽን እንትን ሻሃዳ ከያዝሽ በኋላ በቃ ብዙ ትምህርቶችሽን በቃ የምር አድናቂሽ ነኝ፣ እወድሻለሁኝ ለማለት ነው። አድናቆቴን ለመግለጽ ነው። ብዙም እንትን ነው የለኝም። ብበሽ አነጻጽረሽ ወደዚህ እምነት እንደመጣሽ የሆነ ሰዎችን እንዲገባ አድርገሽ ነው የምታስተምሪው ላይቭ ላይ እና በጣም ብዙ ሰዎች ከአንቺ ተምረዋል ብዬ አስባለሁ። እንደውም እንደዚህ በግል ምናምን እንትን ጋር እናወራለን ጓደኞች ጋር ምናምን እና የሆነ ሰዎችን በጣም ብዙ ሰዎችን ታገኛለሽን ብዬ አስባለሁኝ። በእርግጥ እንደዚሁ ኦሱም እንደዚሁ ዩቱብ ላይ ምናምን የሚያስተምራቸው እንትኖች ያለው እንደውም የእሱን ትምህርት ለመጀመሪያ ጊዜ ሳይ በቃ እንዳለ የኢትዮጵያ ሕዝብ ሰለመ ነው ያልኩት። የምር ማካበድ አይደለም፣ የምሬን ነው፣ የምሬን ማለት ነው። እና በተቃራኒው ደግሞ ከሴቶች አርበኛ ነሽ ብዬ የማስበው ደግሞ አንቺን ነው የሙስሊም እህቴ። ማለትም እንደዚህ ላድንቅሽ የቻልኩት ከክርስትና ወጥተሽ እንደዚህ በእምነትሽ ጸንተሽ ይህን ያህል ብዙ ሰዎችን ሻሃዳ ስታስይዣ ያለሁኝ እንትን ስታይ አያለሁኝ እና ያ ነገርሽ በጣም ነው የሚስበኝ፣ በጣም ያስደስተኛል። በቃ ያንቺን ፈለግ መከተል በቃ ይህን እምነት ተቀብዬ እንዲ አንቺ ዲን ኑሮኝ እንዲ አንቺ ደግሞ የሆነ በቃ በእኔ ስር ያሉ በጨለማ ህይወት የሚኖሩ ቤተሰቦችን ባዲን እንትን ብል በቃ ደስ ይለኛል እና በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማደንቅሽ። ማለትም የዚህ እምነት ተከታይ አልነበርሽም ድሮ። ይህን እምነት ተቀብለሽ አሉ እኮ ብዙ ሰዎች ሻሃዳ ይይዛሉ። እኔ የማውቃቸው ልጆች ግን በእስር ገብተው እንዲህ ነው ሲሏቸው መልሰው ደግሞ ወደዛኛው እምነት ይሄዳሉ። ከሁሉም እምነት ሳይሆኑ ሜዳ ላይ እየቀሩ ብዙ ልጆች አሉ እና የምር በጣም ነው የምወድሽ። አዲስ ዓለም ቃላት ብዙ ማውራት ስለማልችል ነው። ለማን ነው አቤት የሚባለው? ንገሩኝ፣ ለማን ነው አቤት የሚባለው? ማሻአላ አለይኩም። ማሻአላ አላህ ይጨምርላችሁ። አሜን። ጥሩ ጊዜ ነበረን። እኔም የግዳውን መውጣት አለብኝ። ማለት እኔ የኦርቶዶክስ እምነት ተከታይ ነኝ። ግን ሊያመጣኝ የቻለው ምን አለ መሰለሽ፣ አዲስዬ ሪከርድ ብታደርጊው እንትን አይለኝም፣ አይጨንቀኝም። ምክንያቱም አምኜበት አይምሮዬን አሳምኜ የሆነ አለ አይደለ ዩቲዩብ ላይ አንዳንድ ነገሮችን አመዛዝኛለሁኝ። በእርግጥ ቆይቻለሁ፣ በውስጤ እንትን ታልኩ ቆይቻለሁኝ። እንደዚሁ መካም ላይ ሄጄ ብዙ ተአምሮችን ከመዲና እስከ መካ ድረስ ብዙ ተአምራትን አይቻለሁ፣ የምር አይቻለሁ። እና ደግሞ የሰው ልጅ መጀመሪያ ሲፈጠር እኮ እኛ እኮ የምር ማየት ስለማንችል ማስተዋል ስለማንችል ነው እንጂ ስንፈጠር ሙስሊም ነን። ያው አንቺም ይህን እምነት እንትን ነበርሽ እና ብዙም እንትን አይልሽም። እና ያው ኦርቶዶክስ እምነት ተከታይ ስትሆኝ ያው ሴት ልጅ በ80 ቀኗ ነው የምትጠመቀው፣ ወንድ ልጅ ደግሞ በ40 ቀኑ ነው የሚጠመቀው። ከዛ እንትን ስትይ ያለው ሂደት እምነትን ራሱ እኮ በነጻ አታመጪው። ስትጠመቂ ራሱ የራሱ የሆነ ፕሮሰስ አለው። አቅሙ ከሌለሽ የሆነ ጎንሽ የማይችል ከሆነ ራሱ መጠመቅ እኮ አትችይም። እንትን አለ ይሄ የልዴት እንትን ይሉሻል፣ የአስራብት በኩራት ይሄንን ክፈይ ይሉሻል። ያንን ካልከፈልሽ መጠመቅ አትችይም፣ ወደ ቤተክርስቲያን መግባት አትችይም። ስለዚህ ያ ነገርም ጥያቄ ነው። ሁለተኛ ነገር ደግሞ እንዴት የሰው ልጅ በውሃ ብቻ ተጠምቆ ኢየሱስን እግዚአብሔርን ሊያምን ይችላል? ሴት ልጅ በ40 ቀኗ ነው እንደ እግዚአብሔርን
ማምለክ እንትን የምትለው እና ደግሞ በቃ ተወልደሽ ክርስትና ካልተነሳሽ ቤተክርስቲያን ውስጥ አትጠመቂም። ያ ማለት ያላህ ነሽ እንጂ እግዚአብሔር ነሽ ማለት አይደለም። ሙስሊም ናት ያቺ ሴት እንትን ካለች ያቺ ህፃን ልጅ ሙስሊም ናት ተብሎ ነው የሚታመነው። እና ቤተክርስቲያንም ውስጥ እንደዚህ ክርስትና ምናምን ሲነሱ ገብቼ አይቻለሁ። ብዙ ነገሮችን አየሁ። ግን ስትነሽ ምንድን ነው ትገቢያለሽ፣ የምታነሳልሽ ክርስትና እናት ትባላለች፣ ትገባለች፣ አንቺም ትገቢያለሽ። ከዛ በኋላ ላይ የምትቀምሹን ነገር እንትን አትይም፣ አይታይም፣ ይከልሉሻል፣ ዲያቆናቶቹ ይከልሉሻል። ብዙ ለመመራመር ሞክሬያለሁ፣ እኔ ለማየት ሞከርኩ፣ ግን አልተሳካልኝም እና በህይወቴ ጾም አልጾምም። ያንን ተአምር ለማየት እጾማለሁኝ። ለመሄድ ክርስትና እንትን ሲሉ ሲያስነሱ እንደዚህ ጓደኞች ምናምኖችን ለማየት እሄዳለሁ። ምክንያቱም ሚስጥሩ ምንድን ነው ክርስትናን የምናገኘው ከተጠመቅን በኋላ ሚስጥሩ ምንድን ነው የሚለውን ነገር አላገኘሁም እስካሁን ድረስ። ብቻ በማንኪያ ነገር አፋቸው ውስጥ ይጨምሩላቸዋል። ልጆቹ አጣጥመው እንደሚመጡ ጣፋጭ ነገር እንደሆነ የሆነ ማር ይሁን ስኳር ይሁን አላውቅም። እሱ እንግዲህ ፈጣሪ ወቀው እና በቃ ለእኔ ጥያቄ ነው። እውነትም አላህ ነው እንደ እምነት ያለው እውነትም እስልምና ነው እንደ ብዬ ኢትዮጵያም እያለሁኝ በጣም እንትን እላለሁ፣ እመራመራለሁኝ። አንቺ ሰው አትመራመሪ፣ ለምንድን ነው ይህን ያህል ጥያቄ አይምሮች ላይ የምትፈጥሪው? ከሁለት የወጣ ጎመን ምናምን የሚባል አባባል አለና በአካባቢያችን ከአንዱም እምነት ሳትሆኝ እኮ ልትሞት ትችያለሽ፣ ምንድን ነው ይህን ያህል ምርምር ምናምን ይሉኛል። እንደዚሁም ቤተክርስቲያን በቃ ስትገቢ አለ ቤተ መቅደሱም ውስጥ ምናምን እና የሆነ አባቴ እዛ ውስጥ የሚገባበት እንትን አለና ለመጠየቅ ሞክራለሁ። ታቦቱስ ምንድን ነው የሚሸከሙት? ታቦትስ የተከለለው እኛ ማየት የማንችለው እሱ ሚስጥር ነው፣ ሊነገርሽ አይችልም ነው የምትባየው እንጂ አታይም ያን ነገር ማለት ነው። ስለዚህ በቃ ቤተክርስቲያንም ውስጥ ገብተሽ እዚህ ለማርያም ትሰግቻለሽ፣ እዚህ ለገብርኤል ትሰግቻለሽ፣ እዚህ ለሚካኤል ትሰግቻለሽ። በዛ ላይ ቤት ውስጥ ጸበለ ጻዲቅ ይሄ ለገብርኤል ዘክሪ ትባያለሽ። በዛ ላይ ይሄን እንትን እንደዚህ ቤት ለስንቱ አምላክ አምልከሽ ትዘልቀዋለሽ። እውነትም ያለው በቃ እንዳላህ ነው፣ አንድ እምነት ነው ያለው ቀጥ ያለ ወዲያም ወዲህም የሌለው ብዬ በቃ አመንኩኝ፣ ወሰንኩኝ። ከዛም ደግሞ በቃ ያንቺን ትምህርቶች በጣም ከስሩኝ እከታተላለሁ። እንደውም አንድ ጊዜ ብዙ እንትን እንደዚህ ኔትወርክ ይዞ ነው እንጂ በአዲስ እንትን እጅ ምናምን እንትን ማለት ፈልጋለሁኝ መስለም ፈልጋለሁ ምናምን ብዬ ከስር ስጽፍ አላዩኝም እንትን እና ለአንድ ሰዓት ያክል ቁጭ አልኩኝ ከስር ማለት ነው። እንትን አላሉኝም፣ ወጣሁኝ። ብዙ ጊዜ ሰማሻለሁ እንትን ያሉሽን ምናምን ያ ነገር በቃ ብዙ ነገር የሆነ ክርስትና እንትን ነው። እሱ አሁን ያስተምራል። እሱን እኔ ዩቱብ ላይ ነው ለመጀመሪያ ጊዜ ዩቱብ እንደዚህ ሲደብረኝ እንትን እላለሁ እና የቲክቶክ ሰው አይደለሁም ነበር። የእሱን ትምህርት ሳይ ምናምን በቃ የሆነ ውይ የኢትዮጵያ ሰው የምር በአንድ ጊዜ ሰለመ ነው ያልኩት። እኔ አንድ ክርስቲያን በቃ ሳይሰልም ያድራል አላልኩም። የምር ማካበድ አይደለም፣ ቁም ነገር ነው። ሁሉም ሰው ሰለመ፣ በቃ ይገባሉ፣ ይጠይቃል። እኔን የሚያሳምነኝ ነገር የለም። ሁሉንም እሰማቸዋለሁኝ። በቃ የጌታችን የኢየሱስ ክርስቶስ የሚባለውንም ስቅለቱንም ምኑንም የሆነ አነጻጽራለሁ፣ እሄዳለሁ። ስቅለት አሁን እግዚአብሔር ተሰቀለ ዓርብ እስከ እሑድ እስከ ሌሊት እስከሚነሳባት ሰዓት ድረስ ይችን ምድር ማን ነው እየጠበቃት ያለው? እኛን ማን ነው እስከዛ ሰዓት ድረስ እየጠበቀን ያለው? ፈጣሪ ነው። እንዴት ሊሰቅል ይችላል? እንዴት ሊሞት ይችላል? እንዴት ሊታይ ይችላል? እንዴት ሊዳሰስ ይችላል? እንዴት መለኮት ነው፣ ፈጣሪ ነው። እንዴት ነው እንደዚህ የሚሆነው? የምር በጣም ብዙ ጥያቄ። እኔ ክርስቲያን እንትን አይሉም፣ ሙስሊም ትክክለኛ እምነት ነው እስልምና ብለው አያምኑም ብዬ እንትን አላለም፣ ግን መቀበል ስላቃታቸው ነው እውነታው። ምንም ይሄ በቃ ግልጽ ነው። ምንም ትምህርት ምንም እንትን አትይም፣ አንብበሽም መረዳትም ትችላለሽ። ግልጽ ያለ ታሪክ ነው የምር። እኔ በቃ ይሄ ነገሩ በጣም ብዙ ነገሩ በቃ እስልምና እንትን ይለኛል። ታይታ አይወድም፣ ነጭ ለባሽ አይወድም፣ ድሃን አያገልም። እምነትን ስትቀበይ በገንዘብ አትቀበዩም። በቃ ሻሃዳ ተሰጠሽ፣ የራስሽን እምነትሽን አቋምሽን ይዘሽ ትቀጥያለሽ። ወደ ክርስትና እኮ ስትሄጂ ገንዘብ ትጠየቂያለሽ። ክርስትና እንኳን ለመነሳት አንድ ሙስሊም እንትን ካለ ቤተክርስቲያን ውስጥ ለመግባት ገንዘብ ተጠይቀሽ ነው። ብዙ ፕሮሰስ አለው። ያ ሰው ነገ ጧት ቢሞት በዛ መካከል ማነው ተጠያቂ? እና ብዙ ነገር አለው። አዲስዬ ያው ብዙ አይበቃኝም። ዲሽ መሳለማት ቺም አሁን ላይ ከእንትና አሁን እኔ ደሴ ነው የምኖረው። ከደሴ ይዘሽ እንትና መድኃኔዓለም ድረስ እስከምትደርሽ ድረስ ጥላ ተለጥፎ ነው። እንዴት ለታቦት እንዴት ለአምላክ ሰው
ብር ይጠይቃል። ብር ከሌለሽ እንዴት ነው ያን ሁሉ አይንሽ እያየ ለሚካኤል ለገብርኤል ለማርያም ለእንትን እያለ? አሁን እኮ ድሃ መኖር አልቻለም ሀገራችን ላይ በቤተ ክርስቲያን ዙሪያ። የምር እኔ ቁም ነገር ነው። ብዙ ነገር ሊሉኝ ይችላሉ፣ ይበሉ፣ ግድ አይሰጠኝም። ላመንኩበት ነገር ወደፊት እጓዛለሁ። ምክንያቱም ትክክል እናቴ የወለደችኝ እናቴ ብትሆንም በእምነቴ ከአሁን በኋላ ጣልቃ እንድትገባ አልፈልግም። ምክንያቱም እኔ ነኝ። እኔ እና እሷ ጉድጓዳችን መቃብራችን የተለያየ ነው። አለቀ። አመሰግናለሁ። አትመራመሪ ነው የሚሉሽ። አትመራመሪ ይሰማል። የለም ሊመረመር አይችልም። አትመራመሪ። የሆነ ነገር ስጠይቂ አትመራመሪ። ሚስጥሩ ረቂቅ ነው የምትባዩ። ረቂቁም እንደው አላውቅም። እና ያን ያልኩሽ ይሄ በገንዘብ ጉዳይ ያልኩሽ ጓደኛ የወልዲያ ማለት ነው የእንትን ይሄ የሚከፈል ብር አለ ተብሎ አንደኛ ስርዓት በኩራት ይሄ እንትን አትከፍሊም ተብላ የቤተ ክርስቲያኑ በቃ እውቅና የለሽም ተባለች። እና ምንም እንትን ናት፣ ምስኪን ናት፣ አቅም የላትም። እና ልጇ በዚህ ምክንያት ያን 80 ቀኗን ሳትነሳ ያለፈችበት ቀን አለ። ይሄ ራሱ የሚገርም ታሪክ ነው። የትልቅ ትምህርት የወሰድኩበት ነገር ነው። እና ገንዘብ ከሌለሽ ራሱ ክርስትና አሁን ላይ ክርስትና አትነሽም ገንዘብ ከሌለሽ። እና በቃ እንድትመራመሪ አይፈልጉም። ረቂቅ ነው በቃ እንትን ማለት አትችይም። ረቂቅ ነው የእግዚአብሔር እንትኑ ረቂቅ ነው ይሉሻል። ተከራይቼ የምኖርባት ሴትዮ ናት ደሴ። 2 ጊዜ ሀጅ አድርጋለች እና በጣም እንትን ትለኛለች። በቃ እውነቱን ስታቂ ሞከረች ልታሰልመኝ ሞክራ እምቢ አልኳት እኔ ማለት ነው። በሰዓቱ ያው ቤተሰብ አለ የሆነ የሚከብድሽ ነገር አለ አይደለ? መጣሽበት ምንትን እምነት መስሎ አይታየኝም። ያው እስከሚገባሽ ድረስ እንትን አትይም። ከታች ደግሞ ለወንድ ብላ ነው የሚሉ ደግሞ እኔ ለወንድ ብዬ አይደለም። ስትቀበሪ የምር እንትን አለው የሆነ አላዲል ደረጃሽ የኔ ቢጤና አሁን ትልቅ እንትን ባለሀብት ምናምን ሲቀበር አሁን በሙስሊም እና በክርስቲያኑ ራሱ ስንሄድ እኩል አይደለም። ባለሀብት ስትሆኝ እንዴት ነው ታጅበሽ አስክሬንሽ የሚቀበር? እንዴት ነው እንክብካቤሽ? እንዴት ነው ቤተክርስቲያን ውስጥ የሚሰጥሽ እንትን? አሁን ደሴ ምሳሌ እንትና ገብርኤል ቤተክርስቲያን ውስጥ ባለሀብት ከሆንሽ እንትን ካለሽ ሬሳሽ እኮ ቤተክርስቲያን ውስጥ በእንትን የሚቀመጥበት ደረጃ ላይ ነው አሁን የደረስነው ቤተክርስቲያን ውስጥ ማለት ነው። እና ይሄ ራሱ በጣም ልዩነት አለው። የሰው ልጅ ሲፈጠር እኩል ነው ካልን በቃ እኩል መንገድ ነው ማስከድ ያለብሽ እንጂ አሁን ላይ በጥቅም ነው የለም እምነት። የምር እኔ ብዙ ነገር እንትን ብያለሁኝ አይቻለሁ። በእኛ እምነት ውስጥ ኢትዮጵያ እያለሁ ብዙ ነገሮችን ተመሬበታለሁ። እና እኔ ለወንድም ብዬ አይደለም ለምንም ለገንዘብም ብዬ አይደለም ምን ላገኝ ብዬ ምንም። ፈጣሪ የተመሰገነ ይሁን በጉልበቴ እየሰራሁ ነው፣ እያገኘሁ ነው፣ እየተጠቀምኩ ነው። ለወንድም ብዬ አይደለም። ወንድ እኔ ስለሰለምኩ ወንድ ምን ያደርግልኛል? ምን አገኛ? ወንድ ለማገኘቱ ወደ ዝሙት ህይወቱ ለመሄድ በክርስትና እምነቱ ስንጓዝ ይሻላል ነው እንጂ በእስልምና ውስጥ ስንሄድ እንደዚህም ለዝሙትም ወንድም ለፍለጋም የሚያስፋፋም በቂ ምክንያትም የለውም። ከምናያቸው አንጻር ካለባበስ ጀምሮ ከስርዓት ጀምሮ እኛ ነን። እንደውም ወንድ ልጅ አሁን እኮ ኢትዮጵያ ውስጥ እየለከፍን ያለ ነው እኛ ነን። ካለባበሳችን ከፀጉራችን አፈራረስ ከእንትናችን ጀምሮ ማለት ነው። እና ስርዓት የያዙ የምር በውስጥ ምን እንትን ብትሉኝም ግድ አይሰጠኝም። አምኜበት ነው በቃ አምኜበታለሁ። በቃ ፈለገኝ ጠራኝ፣ ትክክለኛውን መንገድ መራኝ፣ አለቀ። ኖ ወደ እኔን ተከተሉ። ስለ ሙሻሃድ ያዝ ይበቃኛል። አዲስ ዋ የምር ይጨንቅሻል። በተለይ አሁን እንትን ማለት አዲስ እያሁን ብዙ አማላጅ ኪዳነ ምሕረት ታያለሽ፣ ገብርኤል ታያለሽ፣ እንትን ታያለሽ፣ ትዘክሪያለሽ፣ ሰንበተ ክቡር ሰንበትን ታከብሪያለሽ። አሁን የሰንበት ጊዜ ራሱ ብዙ ሰዎች አሁን በአካባቢያችን እኛ በምንኖርበት ማህበረሰብ በአካባቢያችን ማህበር የሚባለውን ይሄን እንትን ሰንበት የሚባለው መጠጣት ያቆሙ ራሱ አሉ። በምክንያት መሰልሽ ጎን የላቸውም፣ አቅም የላቸውም። ልክ እንዴት አይታ እንደሚያቀርቡት ሰዎች ማቅረብ አይችሉም። ማለትም ጎናቸው የሆነ ዳቦ ራሱ አገጋገርሽ ምክንያት የሰው ልጅ እኩል አይደለም አፈጣጠራችን። ሴት ሁሉ እኩል ነው እንዴ? አይደለም። የዛን ሰዓት የሚደፉት ዳቦ ትባያለሽ። በቃ በነጠላቸው እንዲዘወር ብለው እንትን ሲሉ
የሆነ ትፍ ይሉና ራሱ በኪሳቸው ይዘውት ይወጣሉ። ከዛ በኋላ ከሄድሽ በኋላ ለጽድቅ ብለሽ ነው እዛ ቦታ የምትሄጂው አይደለ? ውይ የከሌን ዳቦ አይተሽዋል? ጠላውን ራሱ በቃ ቁጭት ትጣል ምናምን ያደረጉና የከሌን እንትን አይተሽ ጠላ ቀምሰሽዋል? እንደዚህ አይነት ምናምን የብስ እንደውም የኃጢአት መከማቻ አድርገውት የሚመጡ ሰዎች አሉ። የብት በቃ ሀሜት ከዛ ከመጡ በኋላ ቤት ውስጥ ያን እንትን እያሉ ስለዛ ስለሰንበት ጻድቅ ብለው ፈጣሪን ለማመስገን ብለው ከሄዱ በኋላ ከመጡ በኋላ የሚያደርጉት ድርጊት ራሱ አይዋጥልሽም። ምንድን ነው እኔ በቃ ምን አይነት ነው ብታያለሽ? ምክንያቱም አንቺ ፈጣሪ ልታመሰግኝ ነው፣ ለጽድቅ ብለሽ ነው የምትሄጂው ያን ነገር የምትከፍል። ጎን ከሌለሽ እኮ አሁን በቃ ይህንን እንትን መክፈል ካልቻለሽ በየአመቱ ራሱ ለቤተክርስቲያን የምትከፍል እንትን አለ፣ የሆነ መታወቂያ አለ አይደለ? ለእሱ ራሱ አቅም ከሌለሽ እንዴት ነው በዛ በቤተክርስቲያን ውስጥ መቀጠል የምትችይው? የኔ ቪዲዮ እንዴት ነው መሄድ የምትችለው? እና ምንም በቃ የሆነ አይዋጥልኝም። የሆነ ሳይንቲስት አትይኝ ምን አትይኝ። በፊትም ጀምሬ በቃ አመራመራለሁኝ። ያው እንትን አላልኩም እንጂ የሆነ የትኛው ነው በቃ ይህ እንዴት ላይ እንዴት ሊሆን ይችላል? እንዴት እንትን ሊል ይችላል ስል አንቺ ምንድን ነው ይሄን ያህል ምርምር በቃ ምናምን ይሉኛል። ስለዚህ አሁን ቀሎኛል። አልሐምዱሊላህ ወላሂ ነው አለኝ ወንድ ለሚሉት ማለት ነው አለኝ ጓደኛ አለኝ። አልተጋባንም እንጂ አለኝ። ለ5 ዓመት ለ6 ዓመት የጠበቅኩት ጓደኛ አለኝ። አሁንም መጥቶ አሳምኘውን የትንሽ እውቀት ኑሮኛ አሳምኘው አንቺ ቤት መጥቶ ሻሃዲያ ካልያዘ አልፈልግም። ምክንያቱም ወንድ ልጅ ነው፣ እምነት እምነት ነው፣ አለቀ። ወንድ ልጅ ነገ ጧት ወንድ ቢሄድ ወንድ ይመጣል። ስለዚህ አምኖ በቃ እውነተኛ ትክክለኛ ሙስሊም በቃ እስልምና ነው ብሎ አምኖ ታልተቀበለ መንገዱን ጨርቅ ያርግለት። እሱ ቢሄድ ነገ ደግሞ መሐመድ ይመጣል። ምን አገባኝ? እኔ ወንድ ፈልጌ አይደለም። ምን አገባኝ? እንዴት ወደዚች ምድር መጥቶ እንዴት በቃ እንዴት ከእመቤቴ ማርያም እሱ ሊወለድ ይችላል? አምላክ ነው። በቃ እዛው ቦታው ዙፋኑ ላይ ነው መቀመጥ ያለበት። ተረግዞ ተጸንሶ እንዴት ሊወለድ ይችላል? እውነትም አሁን በእስልምና እንትን ኢየሱስ እግዚአብሔር ማለት ነው 26ኛ ነብይ ተደርጎ እንደሚያዝ ምናምን እንትን እላለሁኝ። እውነትም እንደዛ ነብይ ነው እንጂ አስተምሯል፣ ወደዚች ምድር አስተምሯል። ያ ማለት ነብይ ሆኖ ነው እንጂ ያስተማረው እሱ ፍጹም አምላክ ፍጹም አላህ ሆኖ አይደለም። እግዚአብሔር እንደኔ አመለካከት ማለት ነው። ግን እንደ ማንኛውም ነብይ ግን ወደዚች ምድር ላይ እንትን ብሎ አስተምሯል። ይሄ እውነት ነው፣ የማይካድ እንትን ይመስለኛል። እና እንዴት ፈጣሪ ነው ፈጣሪን ያክል ነገር ይችን ዓለም ያለምንም ነገር ያቆመ አምላክ ማንም ይሁን ማንም እሱ በስልጣኑ ድል መንሳት ሲገባው እንዴት ሊሞት ይችላል? እኛስ ይችስ ምድር የዛን ሰዓት አርብ ተሰቀለ፣ ቅዳሜ ለእሑድ እንግዲህ 9 ሰዓት ነው የተነሳው። ዶሮ ሲጮህ እግዚአብሔር ይነሳል እንላለን። እንዴት የዛን ሰዓት ድረስ እኛ የት ነበርን? ማን ነው እየተቆጣጠረን ያለ ነው? እሱ እኮ የኛን ትንፋሽ እኮ ለሴኮንድ ለደቂቃ እኮ እኛ አለፈጣሪ መቆም አለፈጣሪ መንቀሳቀስ አንችልም። የዛን ሰዓት ጠባቂያችን ማን ነው? ሊሰቀልም ሊሞትም የሚችል አምላክ በፍጹም የለም። በቃ ይሄ ራሱ ትልቅ እንትን ነው። አላቅም ግን የሆነ እንደኔ አመለካከት ልንገርሽ፣ ያው ትክክል ላልሆን እችላለሁ። ማለት እኔ አምላክ ነኝ ብለው አልመጡም። ነብይ ነኝ ያለህ መላክተኛ ነኝ ብለው ነው የሰው ልጅ እያስተማሩ እንትን ያሉት። እና ከተወለዱም በኋላ ያንን ያህል እንትን የሆነ እንትን ብዬም ጠለቅ ብዬም እንትን ባለልም ብዙ እንትን ደርሶባቸዋል። ብዙ መከራ ብዙ እንግልት እንኳን እየደረሱባቸው አላህን እንትን አላሉም። የሰው ልጅ ለማስተማር የሰው ልጅ እንትን ለማለት ያው እናት አባታቸው ሙተውባቸው ስንት እንትን እንዳሉ በዲናቸው ያን ተሰደውም ወደ ኢትዮጵያ እንትን እንዲያሉ በጣም የእሳቸው እንትን ታሪክ የምር ያስለቅሳልም። የህይወት ታሪካቸው የሆነ ያለ እናትም ያለ አባትም ስላደኩም የሆነ እንትን ይለኛል። የሆነ እሳቸው ገበያ ላይ ሄደው እንትና እንደወሰደቻቸው ምናምን የእነሱን ታሪክ ስሰማ የምር ራሴን ነው በዛ መንገድ የማገኘው እና በጣም ነው የምወዳቸው ዝም ብዬ ማለት ነው። ታሪካቸው ያሳዝነኛል። ምን አልሽኝ? አዲስ የምንፈልገሽ መልጌ ትክክለኛውን መንገድ አለህን
የምር ልቤ የሆነ እንትን አለ አይደል? ልቤ ፍልጥ ልትል ደረሰች። የሆነ ተአምር ነው የሆነብኝ። የምር ብዙ ጊዜ አስቤው አልሜው የሆነ የዛሬዋ ቀን እንዴት እንደሆነም እንጃ። ትንሽ ተኝቼ ነበርና ስነቃ ነው የሆነ እንዲያጋጣሚ እንትኑን ሳየው ገባሁ። በቃ ዛሬ ነገም ልሞት ዛሬ ማምሻን ልሞት እችላለሁ እኮ አይታወቅም። ስለዚህ እስከ መቼ እያመነታሁ እኖራለሁኝ ብዬ ነው የምር ዛሬ እንትን ያልኩት እና አልሐምዱሊላህ በቃ በቃ የሆነ የምታስይዣቸው ልጆች ሻሃዳ የሆነ አቀባበላቸው ምናምን ከስሩኝ እንትን እላለሁ። በአዲስ ዓለም ነው ሻሃዳ የምንይዘው ይላሉ። በዛ ላይ ደግሞ የሆነ ትክክለኛ በቃ ከእግዚአብሔርና ከአላህ የሆነ እያነጻጽርሽ የምታስተምሪያቸው እንትኖች ለሰው የምትሰጪው እንትን አብዛኛውን ጊዜ አሁን በእንግሊዝኛ ትጠቅሻለሽ። ያው እንግሊዝኛ በመስኮት ነው አዲስ እና በቃ የምር አንቺን አሉ እኮ ብዙ የምናደንቃቸው ሙስሊም እህቶች አሉ፣ ባለባበስም በስርዓትም በእውቀትም አሉ። ግን ከዚህኛው እምነት ወጥተሽ እንደዚህ ገነሽ ስለታየሽ ይቀይራሉ እምነታቸውን እኮ ወደ እስልምና ይመጣሉ እኮ። ግን መልሰው እንትን የሚሉ ልጆች አሉ። አሁን በዚህ በአረቡ አገርም ስትሄጂ በቃ ዝም ብለው አለ አይደል ለደቂቃ እንትን ሙስሊም የሆኑና ያመነታሉ፣ ይገባሉ፣ ንጽጽር ቤት ይገቡና እንትና እፎይም ቤት ሲፈልጉ እፎይ ቤት ሲፈልጉ እንትና ቤት ይገባሉ። ሙሙ ነው ማንም ትባላለች በክርስትና። እሷን ቤት ይገቡና በቃ የረሱሉል ስም እንደዚህ ነው ሲሏቸው፣ አረ ይሄ ነው እንዴት ወደ እምነታችን እንትን እንበልታ ያለሽ ወደዚህኛውም እምነት ሳይሆኑ ለስንት ዓመት እንዴት ተሰደድሽ አታውቂውም ወደዚህ ሀገር ስትመጭና በቃ የትኛውንም እምነት ነው እንደ እምነት ያለው ይሉና በቃ እንትን ይላሉ። ምክንያቱም ከሁለት የወጣ እንትን ሆነው ሚዲያ ላይ እየቀሩ ልጆች አሉ፣ እኔ የማውቃቸው ጓደኞች ማለት ነው። እውነትም ምስልምና አይደለም እንደ ክርስትና ነው? መጀመሪያ ምን አይተው ገቡ? መጀመሪያ አእምሮሽን ማሳመን አለብሽ፣ መጠየቅ አለብሽ ውስጥሽን። ለሰው ብለሽ አይደለም የምትሰልሚው እምነት። በቃ እናትሽም ሆነ ማንም ሆነ በቃ አንቺ ያመንሽውን እምነት ነው እኔ አምንበታለሁ፣ ይሄ ለእኔ አምላኬ ነው፣ ለዚህ አምላክ እገዛለሁ ብለሽ ነው እንጂ መሄድ ያለብሽ እንደነብሽ እኔ እንትና እፎይ መጥቶ እንደዚህ ነው ሲለኝ እፎይን መከተል፣ ኡሱ መጥቶ እንደዛ ሲለኝ ኡሱን መከተል፣ አዲስ ዓለምን ስትለኝ አዲስ ዓለምን መከተል አይደለም። አሁን እነዚያ ልጆች እስከዛው ድረስ ጸልዩ፣ ስመጡ እንደገና ስጋ እንትኑን ትቀበላላችሁ፣ ይሄ ቀደር ትጠመቃላችሁ የተባሉ ልጆች አሉ። እስከዛስ ድረስ ቢሞቱስ እነዚህ ልጆች የትኛውን እምነት ነው ይዘው እንትን የሚሉት? እና በእምነት ጸንተሽ ይህን ያህል እውቀት የለኝም አለሽ፣ እውቀት የምራለሽ። ብዙ ጊዜ ያው ሰማሻለሁ፣ ካሰርሁኝ እከታተልሻለሁ እና አለሽ እውቀት፣ ነፍ እውቀት አለሽ። ብዙ ልጆች ማዲያን ትቻያለሽ። ወደ አንቺ ቤት እየመጡ ቢማሩ የአንቺን ፈለግ ቢከተሉ ከጨለማ ቢወጡ ነው የምለው። ይህች ዓለም የኮንትራት ዓለም ናት። ነገ ዛሬ እንጠራ አናውቅም። እና በክርስትናው እኮ ስትሄጂ ካለባበስ ጀምሮ ከመጠጡ ጀምሮ ከመዝናናቱ ጀምሮ የደስታ ዓለም ነው። በዚች ምድር ላይ ትደሰቻለሽ ካለሽ። ግን ነገስ እንዴት ነው የምንሆነው? የዛን ቀን እንዴት ነው የምንሆነው? እና በቃ የምሬን ነው ከልቤ የምር። አዲስ ዓለም ወድሻለሁ፣ አደንቅሻለሁ። የት ሀገር ልጅ ነሽ አዲስ ዓለም? አይተሻል ስረዳሽ እዛ እየገቡ እንዲህ ሲሉ ምናምን ነገር እና አልሐምዱሊላህ እንደዚህ ብዙዎችን አይታ